ለመጀመሪያ ጊዜ የምናደርገው ፓርትነርሺፕ የመጀመሪያው ከአኮያ ጋር ሆኗል። ወደ ሪል ስቴቱ ዘርፍ ከገባችሁ ምን ያህል ጊዜ ሆናችሁ? ኦልሞስት ወደ 5 ዓመት የተጠጋና የተረከቡ 3 ሳይቶች አሉ። አኮያ ፕሮፐርቲ አሁን ከሚሰራው ደግሞ በተሻለ መንገድ ትልቅ ስራ ይዘን እንመጣለን ብዬ አምናለሁ። አመሰግናለሁ። ከዛ ቀጥሎ ደግሞ ያው ስንት ተከፈለሽ ነው? ዜሮዎች ይበዛሉ ምናምን አሉ እውነት ነው? ናችሁ ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ አኮያ ግሩፕ ባዘጋጀው ፕሮግራም ላይ ነው የታደምኩት። ስካይላይት ሆቴል ነው የምገኘው። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ ቆዩ። አንጋፋው የሀገራችን እጅግ ስኬታማ የሆነው የአፍሪካው ግዙፉ መኩሪያችን የኢትዮጵያ አየር መንገድ ከታዳጊው በጥራት የማይደራደረውና ቃሉን ከምንም በላይ እንደ ሰው ልጅ የሚያከብረው አኮያ ፕሮፐርቲስ ጋር የሚፈራረመው የሼባ ማይልስ ስምምነት እንዲሁም የአኮያ ብራንድ አምባሳደር መሰየሚያ ልዩ ምሽት እንኳን ደህና መጣችሁ። በድጋሜ ሞቅ ባለ ጭብጨባ ሁላችሁም ተቀበሉልኝ። ትዕግስት ስዩም እባላለሁ። የኢትዮጵያ አየር መንገድ ከስተመር ሎያልቲ ፕሮግራም ሼባ ማይልስ ማኔጀር ነኝ። እንዴት አገኘሽ ፕሮግራሙ? ፕሮግራሙ በጣም ጥሩ ነበረ። ያው የኢትዮጵያ አየር መንገድ ከስተመር ሎያልቲ ፕሮግራም which is ሼባ ማይልስ ለደንበኞቹ ከብዙ ከኤርላይንም ነን ኤርላይንም ጋር ብዙ ፓርትነርሺፕ አለው። ሶ በሀገራችን ለመጀመሪያ ጊዜ ከሪል ስቴት ጋር የምናደርገው ፓርትነርሺፕ የመጀመሪያው ከአኮያ ጋር ሆኗል። ሆፕፉሊ ጥሩ እንሄዳለን ብለን እናስባለን። እንዲሁም ሜምበሮቻችን ደንበኞቻችን ከአኮያ ፕሮፐርቲስ when they buy property የሚያገኙት ቤኔፊት አለ which is ማይል ሪዋርድ ይደረጋል። ክቡራትና ክቡራን ጥሪ የተደረገላችሁ ልጆች፣ የኢትዮጵያ አየር መንገድ የማኔጅመንት አባላት እንዲሁም የአኮያ ግሩፕ ቤተሰቦች፣ እናቴ፣ አባቴ፣ እህት ወንድሞቼ፣ ጓደኞቼ፣ እኔ ያመናችሁ ድርጅቱን ያመናችሁ በሙሉ ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። ስላከበራችሁ ያላከበራችሁ አክብራችሁ የኢትዮጵያ አየር መንገድ አኮያ ግሩፕና የመጀመሪያውን የሼባ ማይልስ የፕላቲኒየም ፓርትነርሺፕ ስለሰጠንና ለዛሬው የፊርማ ስነስርዓት እንዳበቃ ስለረዳን እጅግ አድርገን እናመሰግናለን። ዛሬ ላይ ከ230 በላይ ሰራተኞች በስራችን ይተዳደራሉ። ከሁሉም ሰክሰስ በላይ ፊት ለፊታችሁ ሆኜ እንደ ሰክሰስ ወይም እንደ ጥሩ ነገር ለማወራ የምችለው ነገር ቢኖር ለዚህ ሁሉ ሰራተኞች የተጠራ የስራ ዕድል ነውና መላው ቲሙ ለዚህ ሰክሰስ ትልቅ አስተዋጽኦ አድርጓልና በእናንተ ፊት ላመሰግናቸው እወዳለሁ። ዮርዳኖስ እባላለሁ። አኮያ ግሩፕ ውስጥ ኦፕሬሽን ማኔጀር ነው። እንዴት ነበር ኢቨንቱ? ኢቨንቱ በጣም ቆንጆ ነበር። የአኮያ ግሩፕ የተጀመረው ካሃ በሚል ትሬዲንግ በ2006 ዓ.ም ነበር የተጀመረው። ከዛ ሪብራንድ አድርገን እንደ አኮያ ግሩፕ ደግሞ ጀመርን ማለት ነው። ከዛ በኋላ አኮያ ግሩፕ ውስጥ አኮያ ሞተርስ አለ፣ አኮያ ፕሮፐርቲስ አለ፣ አኮያ ቱር ኤንድ ትራቭል አለ እና አኮያ ኮፊም አለ ማለት ነው። የዚህ ፊርማ ከአኮያ ጋር የመስራታችሁ ዋናው ዓላማ ምንድን ነው? ሜምበሮቻችንን ቤኔፊት የማድረግ ኢኮሲስተሙን የማብዛት ከኛ ጋር ሎያል የሆኑ መንገደኞችን
ሰርቪስ ሲወስዱ በሆቴል በተለያዩ ሴክተሮች ላይ ከፍላይት ውጪ በሆኑ ጥቅም እንዲያገኙ እንፈልጋለን። ያ ጥቅም ምንድነው? ከኛ ጋር ባላቸው አግሪመንት እነዚህ ሰርቪስ ፕሮቫይደርስ ማይል ሪዋርድ ያደርጋሉ። በዛ አይነት መልኩ አግሪመንቱን ለመፈራረም ችለናል ከአኮያ ጋር። አኮያ ግሩፕ ከኢትዮጵያን ኤርላይንስ ጋር ኢትዮጵያን ኤርላይንስ ብዙ ክላይንቶች አሉት ነው። እኛ ጋር ደግሞ በጣም ብዙ ክላይንቶች አሉ። እነሱን ክላይንቶች ተጠቃሚ ለማድረግ ከኢትዮጵያን ኤርላይንስ ጋር የሼባ ማይልስ ፕላቲኒየም ፓርትነርሺፕ አድርገናል። ስታተስ እንሰጣለን ማለት ነው። በኢትዮጵያ የመጀመሪያው ነው የሚሆነው፣ የመጀመሪያው ድርጅት ነው የሚሆነው ስታተስ የሚሰጥ ከኢትዮጵያን ኤርላይንስ ጋር ስምምነት ያደረገ ማለት ነው። ክላይንቶቻችን ቤት ገዝተው ቤት ከገዙ በኋላ ደግሞ ትራቭል ሲያደርጉ ስታተስ ሰተናቸው ኢንጆይ እንዲያደርጉ ያለውን ፕሪቪሌጆች እንዲጠቀሙ በማሰብ ለክላይንቶቻችን ፕሪቪሌጅ ለመስጠት ነው ይሄንን ያደረገው። እንግዲህ አሁን ብዙ ሪል ስቴቶች አሉና ኢትዮጵያ ኤርላይንስ እንዴት አኮያ ግሩፕን መረጠ? ወደዚህ አግሪመንት ስንገባ የኢትዮጵያ አየር መንገድ የከስተመር ሎያልቲ ፕሮግራም ያስቀመጣቸው የራሱ ሪኳየርመንቶች አሉ። ያንን አሰስ አድርገን ሪቪው አድርገን ነው የገባ ነው። እኛ በኮምፒቲሽን እናምናለን፣ ከሁሉም ጋር መስራት እንፈልጋለን። እሱ ማለት ምንድነው? ለሜምበሮቻችን ሞር ቤኔፊት ከኛ ጋር ሲበሩ ማይል ያገኛሉ። እንዲሁም ደግሞ ማይላቸውን በሚበሩበት ጊዜ ለባጌጅ ወይም ደግሞ አፕግሬድም ለማድረግ ለፍሪ ቲኬትም ይጠቀሙታል። ግን ከፍላይቱ ውጭም ደግሞ ሌሎች ሰርቪሶችን ሲጠቀሙ ወይም ደግሞ ትራንዛክሽኖችን ሲያካሂዱ ቤኔፊት እንዲያደርጉ ስለምንፈልግ ማስቀመጥ ነው ሪኳየርመንት መሰረት አኮያ ያን ሪኳየርመንት ስላሟላ ወደዚህ አግሪመንት ለመግባት ችለናል። ወደ ሪል ስቴቱ ዘርፍ ከገባችሁ ምን ያህል ጊዜ ሆናችሁ? ኦልሞስት ወደ 5 ዓመት የተጠጋና የተረከቡ 3 ሳይቶች አሉ። አሁን ደግሞ አክቲቭሊ እየተሰሩ ያሉ 4 ሳይቶች አሉ። አንዱ ደንበል ጀርባ ይገኛል። ሁለተኛው ሞናርክ ሆቴል አጠገብ ቴዎድሮስ አደባባይ አካባቢ ማለት ነው። 2 ሳይቶች አሉ እዛ ጋር ዴሊቨሪ ያደረግናቸው። አሁን ደግሞ ወደ 4 የሚሆኑ ሳይቶች አክቲቭሊ እየሰራ ነው ያለ ነው ማለት ነው። ሪል ስቴት ላይ ብዙ ጊዜ ያከፋፈል ሂደት የቃል የመጠበቅ ጉዳይ ነው እንደ ኢሹ የሚነሳውና የእናንተስ የዋጋችሁ ነገር እንዴት ነው? ዋጋ በጣም አፎርደብል ሌክዠሪ የሆኑ አፎርደብል አፓርትመንቶች ናቸው ያሉን። ከዛ በኋላ ትረስት ኢሹ ደግሞ አሁን 3 ሳይቶች አስረክበናል ምንም ሳንታወቅ ማለት ነው። አሁን ነው ገና የሚታወቀን ያለ ነው። ቢውልድ በማድረግና ዴሊቨር በማድረግ እንድንታወቅ ስለፈለግን ነው እስካሁን ድረስ ራሳችን ሪቪል ያደረግ ነው የነበረው። እነዛ እንደ መነሻ ዴሊቨር ያደረግናቸውን አሁን ደግሞ ስንወጣ ደግሞ የዴሊቨር ያደረግናቸውን እያሳየን ከዛ በኋላ ቀጣይ ኮንስትራክሽን ደግሞ እንዴት ይሆናል ብለን ደግሞ ያደረግን ነው ማለት ነው። ያከፋፈል ሂደቱስ ምን ይመስላል? ቅድሚያ የሚከፈለው ስንት ፐርሰንት ነው? ከ10% ጀምሮ አከፋፈላለን። አከፋፈሉ የሚሆነው ግን ቤዝድ ኦን ፕሮግረስ ነው ማለት ነው። ፕሮግረስ እያየ ነው ክላይንት ሰከንድም ሰርድም እያለ ፔመንት የሚፈጽመው ማለት ነው። የምታስተላልፊው መልእክት ካለ ቀረ የምትይው ነገር ካለ? እሺ፣ ማስተላልፈው መልእክት አኮያ ፕሮፐርቲስ ላይ ቤት ስትገዙ የተለያዩ ፕሪቪሌጆች ታገኛላችሁ። የአሁኑን የኢትዮጵያን ኤርላይንስ ሼባ ማይልስ ስታተስን ጨምሮ የተለያዩ ሲስተር ካምፓኒዎች ስላሉ ከእነሱም ዲስካውንቶች ታገኛላችሁ። መኪና ስትገዙ ዲስካውንት ታገኛላችሁ። ብዙ ነገር ይዘን እየጠበቅን ነው። አኮያ ፕሮፐርቲ ጎራ በሉ። ናይል ሶርስ ህንፃ ኤዝ ፍሎር ላይ እንገኛለን። መታችሁ ያለው ነገር ነው። እናመሰግናለን። መልካም ጊዜ። በነገራችን ላይ የኢትዮጵያ አየር መንገድ ፓርትነርሺፕ ከሪል ስቴት ጋር ሲመሰርት የአኮያ ፕሮፐርቲስ የመጀመሪያው ነው። ኮንግራቹሌሽን። አኮያ ፕሮፐርቲ አሁን ከሚሰራው ደግሞ በተሻለ መንገድ ትልቅ ስራ ይዘን እንመጣለን ብዬ አምናለሁ። አመሰግናለሁ። እንኳን ደስ አለሽ ጽጌ። አመሰግናለሁ በጣም እንኳን አብሮ ደስ አለን። እንዴት ነበር ፕሮግራሙ? እንዴት አገኘሽ? ፕሮግራሙ በጣም ደስ ይላል። በጣም የሚያኮራ ነው። ደስ ብሎኛል። እንግዲህ የተለያዩ የብራንድ አምባሳደር ጥያቄዎች ይመጡልሻል። እንዴት አኮያ ግሩፕን አክሴፕት አደረግሽ? አኮያ ግሩፕ ጥያቄውን አምጥተው ነበረ። ስራቸው በደንብ አይቼ ማምንበት መሆን አለበት። ስራውን ስሰራ እነሱን ፕሬዘንት ሳደርግ ሰውስ ምን ያገኛል፣ ምን ያህልስ ሰው ላይ እምነት አለው ብዬ አስቤ ስራቸውን በደንብ አይቼ የሚያኮራ ስራ ስለሰሩ ነው አብሬያቸው ሰራ። ምን ያህል ጊዜ የሚቆይ አግሪመንት ነው? እሱ በውስጥ ይቆይ ተብሏል። ከዛ ቀጥሎ ደግሞ ያው ስንት ተከፈለሽ ነው? ዜሮዎች ይበዛሉ ምናምን አሉ። እውነት ነው?
እሱም ይቅር እሱም አይመለስ ግድ የለም ይቅር። በቃ ከፊልም ጠፋ ብለሻልና አድናቂዎች በጉጉት የጠበቁ ነው። ምን አዲስ ነገር አለ አሁን? አዎ ከፊልም ጠፍቻለሁ። በእርግጥ ግን በጣም የምወደው ስራ ነው። በጣም መመለስ የምፈልግበት ሙያ ነው። በጣም እኔም የናፈቀኝ ስራ ነው። ግን አሁን በቅርቡ በጣም በቅርቡ ካኮያ ፕሮፐርቲስ ቤት ግዙ በጣም ልዩ ቅናሽ 10% አውጥቷል ነው ብለው። አመሰግናለሁ። መልካም ጊዜ። እንግዲህ የኢትዮጵያ አየር መንገድ ግሩፕ ኢትዮጵያን ኤርላይንስ ግሩፕ ትልቅ የሀገራችን ኩራት የሆነ ፍላግ ካሪየር ነው። አሁን ባለው ፊገር ወደ 5.4 ሚሊዮን ሎያል ከስተመር አለን። አብዛኛው ቤዝ ያደረገው ወደ 1 ሚሊዮን የሚጠጋው ኢትዮጵያ ውስጥ ነው። ሶ ለዛ 1 ሚሊዮን ሜምበራችን ወይም ሎያል ለሆነው ደንበኛችን ፍላይት ብቻ ሳይሆን በሌሎችም ተጠቃሚ እንዲሆን ማይልም እንዲያገኝ ስለምንፈልግ ይህንን አማራጮች አምጥተንላቸዋል እና ተጠቀሙበት። ፍላይ ዊዛስ ዊ አር ሂር ከሌሎቹም ሰርቪስ የሚሰጡ ድርጅቶች ጋር እንዲሁ ብዙ ስራዎች እየተሰራ ነው እና ዊ አር ሃፒ ፋሚሊያችን ሆናችሁ ስለቆያችሁ ለደንበኞቻችን እናመሰግናለን ለማለት እፈልጋለሁ። እኛም እናመሰግናለን በጣም መልካም ጊዜ። Oh yeah, congratulations, thank you so much. እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን በስካይላይት ሆቴል አኮያ ግሩፕ ባዘጋጀው ፕሮግራም ላይ ነበረ። ፕሮግራሙ ምን እንደሚመስል ወደ እናንተ ስናደርስ ቆይተናል። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ ቆዩ።